የበከተ ዳኝነት ኢትዮጵያና የሳውቶሜና ፕሪንሲፔ ጨዋታ እንግዲህ በ3-2 በኢትዮጵያ ብሔራዊ ቡድን አሸናፊነት ተጠናቋል። ጎሎቹንም እንግዲህ ከነአን ማርከነና እንዲሁም ደግሞ በአቤል ያለው ሁለት ግቦች እንግዲህ የኢትዮጵያ ብሔራዊ ቡድን ሳውቶሜና ፕሪንሲፔን የአፍሪካ ዋንጫ ቅድመ ማጣሪያ ጨዋታን ማሸነፍ ችለዋል። እንግዲህ የኢትዮጵያ ብሔራዊ ቡድን በዛሬው ፐርፎርማንሱ ድንቅ ማለት ይቻላል። ምክንያቱም የኢትዮጵያ ብሔራዊ ቡድን ካለበት ወቅታዊ አቋም አንፃር ሳውቶሜና ፕሪንሲፔን ማሸነፉ በጣም እጅጉን ተነሳሽነት ይፈጥርባቸዋል ተብሎ ይጠበቃል ማለት ነው። በቀጣይም እንግዲህ የኢትዮጵያ ብሔራዊ ቡድን ይበልጥ ተጠናክሮ በዮሐንስ ሳህሌ መሪነት ማለት ነው ይበልጥ ተጠናክሮ ኢትዮጵያን የሚያኮራ ቡድን ይሆናል ብዬ ተስፋ አደርጋለሁ። እስቲ ጨዋታውን የተመለከታችሁ ሰዎች ጨዋታውን እንዴት ተመለከታችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እንኳን ደስ አላችሁ ለኢትዮጵያ እግር ኳስ ወዳድ ቤተሰቦችና እንዲሁም ደግሞ ለኢትዮጵያ ብሔራዊ ቡድን ደጋፊዎች። በስመ አብ ማማ ኢትዮጵያ 3-2 አሸንፋለች። ማንን አሸነፈች ምናምን የሚል ጥያቄ አልፈልግም፣ አይመለከተንም። 3-2 አሸንፈናል። የሀገራችንን ባንዲራ ናሽናል ቲም ማሊያ ለብሰው እስከ ተጫወቱ ድረስ በቃ አሸንፈዋል። አይመለከተህም እና እንኳን ደስ አላችሁ። ዛሬ እኮ ስንት ባንዳ እኮ ይኖራል። ይሄኔ የውጭ ሀገር ድርጅቶች ለሄዶ ምናምን ኢትዮጵያ ትሸንፋለች ብሎ ቁማር አስበዋል። ሀገርንም ክደህ ከዛ ገና ብርህንም ስትበላ እንደዚህ አይነት ሰው ደስ ነው የሚለኝ እኔ። ለማንኛውም ቴሌግራም ላይ የውጭ ሀገር ድርጅቶች ላይ እንዴት እንደምትጫወቱ ምናምን ፖስት አድርጌላችኋለሁ። ይህን ቪዲዮ ላችሁም ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ አዳርሱ። ቴሌግራም ቻናሌ @ዮርዳኖስ ዛሬ ደግሞ የውጭ ሀገር ድርጅቶች ላይ እንዴት መጫወት እንደምትችሉ የሀገሮቹ ስለተዘጉ ማለት ነው እንዴት መጫወት እንደምትችሉ ዛሬ ፖስት አድርጌላችኋለሁ። ቴሌግራሜ @ዮርዳኖ ምንም ስፔስ ከ24,000 በላይ ተከታይ ያለው ነው። ይመቻችሁ። የስ እንችላለን ነው የምልህ። በቃ የኢትዮጵያ ብሔራዊ ቡድን በጣም በጥሩ መሻሻል ላይ ነው። 3-2 በሆነ ውጤት አሸንፈናል። ባለ ተደሰት። የምሬን ነው እንዴ። በቅድመ ውድድር ማጣሪያማ ማለት ነው ተሸንፈው ጉዳት ታረጉን። እንችላለን። እንኳን ደስ አላችሁ። በቃ ፋሚሊ ሀገራችን ኢትዮጵያ ዛሬ 3-0 ማሸነፍ ድል አድርጋለች። ሳውቶሜን ነው ማሸነፍ የቻለችው። በእርግጥ ተጋጣሚያው ቀላል ነበር፣ ግን እንቅስቃሴያቸው በጣም አሪፍ ነበር። ማንም ይፈትነው ነበር ይሄም ብሔራዊ ቡድንና ዮሐንስ ሳህሌ እንግዲህ ከ11 ዓመት በኋላ ነው ይሄን ቡድን የያዘው፣ ዳግም ነው የያዘው። ከዚህ በፊትም ይሄ ሀገር ጋር ተገናኝተው ነበረ፣ እንደዚሁ አሸንፎ ነበር ያለፉትና ዛሬ ከነአንና አቤል ያለው ናቸው ጎሉን ያስቆጠሩት። ሁለቱን አቤል ያለው ከነአን አንዱን ያስቆጠረው። ከነአን አንድ ጎል ያስቆጠረ እንጂ በጣም ጥሩ እንቅስቃሴ ነው ያደረገው። የሚገባው ቦታ ላይ ስለተጫወተ ነው ብዬ አስባለሁ። እስከዛሬ ይባክን ነበረ፣ ጨራሽ እያረጉት 9 ቁጥር ላይ እያረጉት ያባክኑት ነበርና ከነአን አሁን ኦማን ላይ ሊጉ ላይ በጣም አሪፍ እንቅስቃሴ ያደረገ ነው። ኮኮ ጎል አግቢ ነው። እዛም በ11 ጨዋታ 13 ጎል አስቆጥሯል እና አሁን ዛሬ ጥሩ እንቅስቃሴ ሲያደረገ ነበር። አቤል ያለው ጋር አሪፍ ቅንጅት ነበራቸውና ወደፊት ይሄ ቅንጅት ከቀጠለ አሪፍ ያሳያሉ ብዬ አስባለሁ። አቤል ያለው እንደውም በጣም አሪፍ ጨራሽ ነው፣ ኳስ ይችላል፣ ኳሰኛ ነው በጣም። እኔ በጣም ነው የማውቀው። በፊት ገና ሲጀምር ማዞሪያ ላይ ያለ ነው የማውቀው። እኔ ከቃሊቲ ላይ ማዞሪያ የሚባል ክለብ ነበረ፣ ሚሊ ነበር አሰልጣኙ። እኔ እዛ አካባቢ ነበርኩና በጣም ይችል ነበር። ከዛ በኋላ አንደር 17 አዲስ አበባ ወክሎ ደግሞ አዳማ ላይ እዛ ላይ ተመልክቼው ነበርና ከዛ በኋላ ነው ወደ ሐረር ምናምን ሄደውና በጣም አሪፍ ልጅ ነው። አጨራረሱ በጣም ደስ ይላል። ከኳስ ጋር ምቾት የሚሰማው አጥቂ ነውና አሁን ይሄ ብሔራዊ ቡድን ቀጣይ ፈርሶ ካልመጣ እንደዚሁ የሚጫወቱት እነሱ ከሆኑ በተደጋጋሚ ከኋላም አይታችሁት እንደሆነ ኳስ እየመሰረት ነው የሚጫወቱት። በጣም ራምኬል በጣም ያሬድ ባዬ በጣም ደስ ይላሉ። ኳስ የሚደናግሩ ሰዎች አይደሉም። በፊዚካል እነዛ ይበልጣሉ እኮ። በእርግጥ አሁን ተጋጣሚያቸው ቀላል ስለሆነ ሊሆን ይችላል፣ ግን ያ ብቻ ጅቡቲ ይፈትነው ነበር እኮ ብሔራዊ ቡድናችን። ይሄ ኮንፊደንስ አላቸውና በጣም አሪፍ እንቅስቃሴ ነው ዛሬ በፐርፎርማንስ ደረጃ ያየነው። የመልስ ጨዋታ እንግዲህ በድሬዳዋ ማክሰኞ ነው የሚደረገው፣ ግን ደጋፊ የሚገባ አይመስለኝም። ግን ይሄ ከውጤቱ በዘለለ ፐርፎርማንሱ በጣም ደስ የሚል ነው። እኔ በጣም በእንቅስቃሴያቸው ደስ ተሰኝቻለሁ። ያው ብሔራዊ ቡድን አይደለም መቼም ሌላም ደግፈው የለንም ሀገራችን ናትና ቢለማም ቢከፋም እንደዚህ ጥሩ ነገር ደግሞ ስናይ ክሬዲት መስጠት ይገባል ብዬ አስባለሁ። ግን ከነአንና የአቤል ያለው ጥምረት በጣም አሪፍ ሆኖ አይቼዋለሁኝ። እስቲ እናንተ ደግሞ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ ጋይስ። ይሄ ድል እኮ ማለት ነው መድኃኒዓለም ምስክሬን አስቡት። ኢትዮጵያ 3-0 አሸንፋ መምጣት ማለት በጣም ትልቅ ነገር ነው ለኛ። እግዚአብሔር ነው የምሬ ነው። በቃ እኛ የምንፈልገው እግር ኳስን እንወዳለን፣ እግር ኳስን እናፈቅራለን፣ እግር ኳስን እንደ መዝናኛ ነው የምናየውና እኛ ሀገራችንን ጠልተን አይደለም። ማንም ሰው ሀገሩ የሚጠላ የለም። ሀገራችንን ሁላችንም ከልባችን ተሰብስፈን ነው የምንወዳትና 3-0 ስታሸንፍ እግዚአብሔር ምስክር የሚሰማው ስሜት ጋይዝ
ክርስቶስን የምር ይህን ጎል አይተነው አናውቅም ጭራሽ። 3-0 በጣም ከባድ ነው። የሆነ ጊዜ ነው 6 ለምናምን የሞተ ቡድን ገጥመንትን ያለን። ይሄ አስቡትና በአዲስ መንፈስ፣ በአዲስ ትውልድ፣ በአዲስ አሰልጣኝ ብዙ ችግሮች ኢትዮጵያ ውስጥ ቢኖርም እርስ በርስ አለመግባባቶች ቢኖሩም በእርግጠኝነት አካሄዱ ግን አጫወቱ ምናምን ደስ ይላል። እያየሁት ነበርና ብቻ በጥሩ መንፈስ ወደፊት የምንቀጥል ይመስለኛል። እኛ ኢትዮጵያውያኖች ግን ከጎናቸው ሆነን ሁሌም ማበረታታት እንዳይረሳ። የምሬን ነው። ይሄን ያውቃለሁ እኔ ፈተፍታለሁ ምናምን የሚለውን እንተውና በተለይ የኢትዮጵያ ጋዜጠኞች የኢትዮጵያ እንትኖች ከጎናቸው ሆናችሁ እያንዳንዱን ነገር በየተለያዩ ሶሻል ሚዲያዎች ላይ ኔጌቲቭ ነገሮችን ባንጽፍና ባናወራ ጥሩ ነው ባይነኝ። ድል ለዋሊያዎቹ፣ ድል ለኢትዮጵያ፣ ድል ለአረንጓዴ ቢጫ ቀይ። ይመቻችሁ።